ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 52 ላይ ከዛ አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 26 ላይ ስለ ሞገስ ይናገራል። በተለይም በእግዚአብሔርም ፊት በሰውም ፊት ሞገስን ስለማግኘት። ሰው በሁለት አቅጣጫ ሞገስን ያገኛል። በእግዚአብሔርም ፊት ሞገስ ያገኛል፣ በሰውም ፊት ሞገስ ያገኛል። በእግዚአብሔር ፊት ሞገስ ያገኘ ሰው በሰው ፊት ሞገስ ካላገኘ በሰው ፊት ዋጋ ይከፍላል። ብዙ መከራ ውስጥ ቻሌንጅ ውስጥ ያሳልፋል። ይህንን ቃል ተመልክተን ከዛ እንጸልያለን። አንብበልን ጓሄድ በኢየሱስ ስም አነበዋለሁ። በኢየሱስ ስም እንሰማለን። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። አሜን። ድገምልን እስቲ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። በሞገስም በእግዚአብሔርና በሰው ፊት ምን ይል ነበር? ያድግ ነበር። ያድግ ነበር። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 26 ላይ ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። ድገምልን የመጨረሻ። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስን እያገኘ ሄደ። በእግዚአብሔርም በሰውም ፊት ሞገስን እያገኘ ሄደ። ማን? ሳሙኤል። ጌታ ኢየሱስስ በእግዚአብሔርም በሰውም ፊት ሞገስን አገኘ ይላል። ሉቃስ ወንጌል መጽሐፍ 2 የእግዚአብሔርን ቃል መጨረሻ ቁጥር 52 ላይ በእኔ ትርጉም አንብበን ከዛ እንቀመጣል። ኢየሱስም ደግሞ ይላል በጥበብና በቁመት እንዲሁም ደግሞ በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። በእግዚአብሔርና በሰው ፊት ያድግ ነበር። ተባረኩ። ቁጭ በሉ። ኦራባስ ተለፔሬዶሽ ካታላባራሃሶቴያስ ዳዊትም ሲናገር መዝሙር መጽሐፍ ምዕራፍ 5 ቁጥር 12 ላይ አቤቱ አንተ ጻድቁን ትባርከዋለህ፣ እንደ ጋሻ በሞገስ ትከልለዋለህ ይላል። እንደ ጋሻ በምን ትከልለዋለህ? በሞገስ ትከልለዋለህ። ዋው! ይኸውላችሁ ጋሻ ጦር ሰፈር ጋሻ የያዘ ሰው ሁል ጊዜ ከፊቱ ነው የሚያደርገው። ፊቱን ነው የሚከላከልበት፣ ሰውነቱን ነው የሚከላከልበት። ስለዚህ ከሩቅ ስትመለከቱት ሰውየውን ከማየታችሁ በፊት ጋሻውን ነው የምታዩት። ከሰውየው ፊት ለፊት ጋሻ አለ። ጋሻ በምንም ታምር በጀርባ ይያዝም። ከፊት ለፊት ሁል ጊዜ ጋሻን ወደ ፊት ለፊት ተደርጎ ይያዛል። ሞገስ ልክ እንደዚህ ነው፣ ከናንተ በፊት የሚታይ ነው። ዳዊት ኤክስፒሪየንስ ስላደረገው አንተ ጻድቁን ትባርከዋለህ፣ ከዛስ እንደ ጋሻ በሞገስ ምን ትለዋለህ? ትከልለዋለህ። ሃሌሉያ! አይታችኋል። ሁለቱንም ቃል ስትመለከቱ በሳሙኤልም ላይ እንደገና በጌታችን በኢየሱስ ክርስቶስም ሕይወት ላይ ስትመለከቱ ሰማይ በአምላካቸው ፊት በእግዚአብሔር ፊት እንደገናም በሰውም ፊት ሞገስን እንዲያገኙ የሞገስን መንፈስ በላያቸው ላይ አፍስሶ ነበር። ሳሙኤል በሰውም በእግዚአብሔርም ፊት ሞገስ አግኝቶ ነበር። ስለዚህ በሚወጣበት መንገድ በሚወጣበት አገልግሎት ከልጅነቱ ጀምሮ በሚወጣበት መንገድ ሁሉ ላይ ተቀባይነት ነበረው። በዚህ መጽሐፋችን ብሉይ ኪዳን መጽሐፍን ስታነቡ በእግዚአብሔር ፊት ሞገስ አግኝተው በሰው ፊት ሞገስ ያላገኙ ሰዎች አሉ። አንዳንዶችን ስትመለከቱ ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 8 ላይ ሲናገር ኖህ በእግዚአብሔር ፊት ሞገስ አገኘ ይላል። ኖህ በእግዚአብሔር ፊት ሞገስ አግኝቷል እንጂ በሰው ፊት ሞገስ አላገኘም። እግዚአብሔር ሉዓላዊ አምላክ ስለሆነ በሱ ፊት ሞገስ እንዲያገኝ አድርጎታል። በሰው ፊት ግን ይህ ሰው ሞገስ አላገኘም። በሰው ፊት ሞገስ ቢያገኝ ኖሮ 120 ዓመት ሙሉ አንድ መርከብ ለብቻው አይሰራም። የሚመጡ ሰዎች ሁሉ አብረውት ፓርትነር አልሆነም። አብረውት ሊያግዙት እንጨት አላቀበሉትም። አብረው ሰፖርት አላደረጉም። የሚመጡ ሰዎች ሁሉ እየተሳለቁበት እያፌዙበት፣ አንተ ሰው ግን ምንድነው እያደረክ ያለኸው ብለው እየሳቁበት እያፌዙበት ነው የሚሄዱት። አያችሁ፣ ይህ ሰው በሰው ፊት ሞገስ አግኝቶ ቢሆን ኖሮ ሰዎች አይሳለቁበትም፣ አያፌዙበትም። አብረውት ቆመው መርከቡን ይሰራሉ። የሳሙኤልን ሕይወት ግን ስትመለከቱ በሰው ፊት ሞገስ አግኝተዋል። ዳንኤል መጽሐፍ ምዕራፍ 1 ቁጥር 9 ላይ ስታዩ እግዚአብሔርም ይላል ለዳንኤል ሞገስንና ምሕረትን ሰጠው ይላል። በጃንደረቦቹ ፊት ተቀባይነትን እንዲያገኝ፣ በሕዝብ መሃል ተቀባይነትን እንዲያገኝ እግዚአብሔር በምርኮ ምድር ላይ ብቻውን አላከውም። የምሕረትን መንፈስ ሰጥቶት ነበር። እንደገና ደግሞ የሞገስን መንፈስ ሰጥቶት ነበር። ስለዚህ ዳንኤል በዛ በጨለማው ሲስተም ውስጥ ሲገባ ከአምላኩ ሕግ ጋር የሚቃወም ሕግ ባለበት ምድር ውስጥ ሲገባ ሞገስን አግኝቶ ስለነበር በነገስታት ፊት በሉት፣ በጃንደረቦች ፊት በሉት፣ በአለቆች ፊት ሞገስን አግኝቶ ስለነበር ተቀባይነት አለው፣ መወደድ አለው። ይህ ሰው አስቴር መጽሐፍ ምዕራፍ 4 ላይና ምዕራፍ 5ም ስትመለከቱ ሁለቱን ምዕራፍ ስታጠኑ
እቺ ሴት የተቀበለችውን ሞገስ መጽሐፋችን ይናገራል። እንደውም የወጣውን አዋጅ ሰምታ መርደኪዮስም ደግሞ አንቺ በዚህ ስፍራ ላይ ይህን ነገር ካላደረግሽ ለአይሁድ መዳን እንዲሆን ካልተራመድሽ እግዚአብሔር ከሌላ ስፍራ ለአይሁድ መዳን ያዘጋጃል፣ አንቺም የአባትሽን ቤት ትጠፋላችሁ ብሎ ማስጠንቀቂያ በሰጣት ሰዓት ላይ 3 ቀን ሌሊትና ቀን ማለት ነው እንዲጾሙላት እንዲጸልዩላት እሷም ደግሞ መጾምና መጸለይ እንደሚገባት አወጀችና በጌታ ፊት መጾም መጸለይ ጀመረች። በጣም የሚደንቀው ነገር በዛ ጸሎት ውስጥ በጌታ ፊት በጾም በጸሎት ስትቀርብ ሞገስን ተቀበለች። ሃሌሉያ። ዛሬም ይህን ድምጽ እየሰማችሁ ያላችሁ ከፊታችሁ ባለ 40 ዓመት 50 ዓመት 10 ዓመት 20 ዓመት የምትጓዙበት ሞገስና ተቀባይነት በእናንተ ላይ ይመጣል። ሞገስና ተቀባይነት ይመጣል በኢየሱስ። አያችሁ እቺ ሴት 3 ቀን ከጾመች ከጸለየች በኋላ በተከለከለ ጊዜ የንጉስ ሚስት ሆና ንግስት ሆና በተከለከለ ጊዜ ከገባች መገደል አለ። በተከለከለ ጊዜ ከገባች ቅጣት አለባት። ነገር ግን እቺ ሴት ሞገስን እንደለበሰች አውቃለች። ከለበሰችው ልብስ በላይ ሰማይ ሊረዳት ስለፈለገ ሰማይ በሷ ላይ ተከፍቷል። ሞገስን አልብሷት ነበር። ገባች እቺ ሴት። ስትገባ በተከለከለ ጊዜ ንጉስ አያት፣ የወርቅ ዘንግ ዘረጋላት። ሃሌሉያ። ገና ሳትጠይቅ አስቴር ሆይ ለምን መጣሽ? ምን ላደርግልሽ ዘንድ ትፈልጊያለሽ አላት። ጠይቂ፣ ምን ላደርግልሽ? ሃሌሉያ። ሳትጠይቅ ንጉሱ ጠየቃት፣ ምን ላደርግልሽ ትፈልጊያለሽ? የመንግስቴን እኩሌታ ሳይቀር ቢሆን ሰጥሻለሁ አላት። አንድ አማኝ ካለ ጮሆ አሜን ይበል። አሜን። ይህ የሞገስ መንፈስ ወገኖቼ የሚያነጋግር እጅ በአፍ የሚያስጭን ስጦታ ነው። በአንድ ሰው ህይወት ላይ በጌታ በኢየሱስ ስም ሳይጠይቅ የሚያስፈልገውን ነገር ወደ ህይወቱ የሚመጣበት አሜን። ይህ ሞገስ በኢየሱስ ስም ዛሬ ያግኘው። አሜን። ይህ ሞገስ በኢየሱስ ስም ያግኘው። አሜን። ሞገስ ሳትጠይቁ ሳትናገሩ ስለናንተ ይናገራል። አልጠየቀችም። አስቴር ስደተኛ ናት። ስደተኛዋን ንግስት ያደረጋት ፌቨር ነው። ባይዘው የሀገሩን ቋንቋ የሀገሩን ካልቸር ከልጅነት ጀምሮ ተወልዳ አይታ አውቃ አይደለም ሲስተም ውስጥ የገባችው። አንድችን ስደተኛ አምጥቶ ንግስት ያደረጋት እላዩ ላይ የፈሰሰ ሞገስ ነው። ንጉሱ ምን አደርግልሽ ዘንድ ትወጃለሽ? የመንግስቴን እኩሌታ ሳይቀር ምን እልሻለሁ አለ፣ ሰጥሻለሁ። አንድ ንጉስ ለልጁ እንኳን የመንግስቱን እኩሌታ ለመስጠት ይሳሳል አይደለም፣ ለአንድ ስደተኛ ማለት ነው። አስቴር ስትመጣ ግን ለብሳ የመጣችው ልብስ አለ። አሜን አሜን አሜን። ዳዊት እንደተናገረው እንደ ጋሻ በሞገሱ እግዚአብሔር ከልሏታል። ስለዚህ እሷ ስትገባ በዙሪያ ያለው ነገር ሁሉ በቁጥጥር ስር ነው የሚሆነው። አብሮ መቆም እንጂ መርዳት እንጂ ማገዝ እንጂ መቃወም አይችልም። ሞገስን በጠላቶቻችሁ ሰፈር እግዚአብሔር ሲያስለብሳችሁ ሊያጠፋችሁ የሚፈልግ ሁሉ አብሯችሁ ይቆማል። አሜን። ሊያሰናክላችሁ የሚፈልግ ሁሉ መንገድ ይከፍትላችኋል። ዛሬ በአንድ ሰው ህይወት ላይ የጌታን ቤት ለማስፋት ለተቸገረው አባት እናት ለመሆን ከእግዚአብሔር ዘንድ አንድ ሰው ሞገስ ይቀበላል። አሜን። ሞገስ ይቀበላል። አሜን። ሞገስ ይቀበላል። አሜን። ሲያን ሰው ጮሆ ሞገስ ይበል። ሞገስ ድገም ውስጥ ሞገስ 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 የመጨረሻ ሞገስ በዚህ ምድር በሰው ፊት ታገኛላችሁ። አሜን። ታገኛላችሁ። አያችሁ ጌታችን በዚህ ምድር ባለው ምልልስ ላይ ሞገስ አስፈልጎታል። ስለዚህ በቁመት ብቻ አይደለም፣ በጥበብ ብቻ አይደለም፣ በሞገስም እያደገ ይሄድ ነበር። ኦራ ባካቲያ ባራሃሶታያስ ሞገስ ህይወታችሁ ላይ ካልፈሰሰ ይህንን መንፈስ ካልተካፈላችሁ በስተቀር አንዳንዴ የማትወጡበት ከፍታ አለ። የፈለገ ቢሆን ለከፍታው ቅርብ ብትሆኑ እንኳን ያለ ሞገስ የማትወጡበት ከፍታ አለ። ሞገስ ግን የማይወጣችሁ ከፍታ የለም። ሞገስ ምድር ላይ የማይወጣችሁ ከፍታ የለም። ባጭሩ የአባቴ ብሩካን ጠቢቡ ሰለሞን የገባው ሰው ነው እንዲህ ብሎ ተናገረ። ምሳሌ መጽሐፍ ምዕራፍ 3 ቁጥር 4 ላይ እንደዚህ ይላል፣ በእግዚአብሔርና በሰው ፊት ሞገስንና መልካምን ዝና ታገኛለህ ይላል። ይህ ሞገስ የሚለው መንፈስ ሰው በእግዚአብሔር ፊት ያገኛል፣ በሰው ፊት ያገኛል። በጌታችን በኢየሱስ ክርስቶስ በተሰራው በመስቀል ስራ በአምላካችን ፊት ሞገስን አግኝተናል፣ ተቀባይነትን አግኝተናል። አሜን አሜን አሜን። እስቲ በአብ ፊት ሞገስን አግኝቻለሁ በሉ እስቲ። ድገሙና በሉት እስቲ። አባቶችን ሙሴ ሲጸልይ በፊት ሞገስ አግኝቼ ከሆነ ይላል ሲጸልይ። አያችሁ ብሉይ ኪዳን ላይ እግዚአብሔር ከህዝብ መሃል
ሞገስ ራሱ ይሰጣቸውና በሱ ፊት ሞገስ እንዲያገኙ ራሱ ሞገስ ይሰጣቸውና ራሱ ይመርጣቸዋል። ራሱ ሰጥቷቸው ማለት ነው። በአዲስ ኪዳን ግን ሞገስን ያገኘነው በጌታችን በኢየሱስ ክርስቶስ በመስቀል በተሰራው ስራ። ይህ ሁሉ ህዝብ ሞገስን አግኝተዋል። አሜን። በአምላኬ ፊት በኢየሱስ ሞገስ አግኝቻለሁ በሉ እስቲ። በአምላኬ ፊት በኢየሱስ ሞገስ አግኝቻለሁ። ነገር ግን ይህንን ጸሎትም በልባችሁ ላይ እንድታረጉ ፈልጋለሁ። በዚህ ምድር ላይ ስትኖሩ፣ በዚህ ምድር ላይ ስትመላለሱ፣ የሰው ልጅ ታውቃላችሁ ምድር ክፋት አለባት። የክፋት ሐሳብ በሰው አይምሮ ላይ ሞልቷል። ማንም ሰው የራሱን ነገር ጥሎ የእናንተን ነገር ለማገዝ አይመጣም። ማንም ሰው የራሱን ነገር ጥሎ ስለ እናንተ ለማስታወስ እናንተን ለመርዳት አይመጣም። ሞገስ ግን ስታገኙ የራሱን ነገር ሳይጨርስ የራሱን ነገር ትቶ የእናንተ ነገር ጋር ፓርትነር ለመሆን ለማገዝ ይመጣል። አሜን አሜን አሜን። ይህ ሞገስ አንድ ሰው በኢየሱስ ስም ዛሬ ለብሶት ይወጣል። አሜን። ዛሬ ለብሶት ይወጣል። ዛሬ ለብሶት ይወጣል በጌታ በኢየሱስ ስም። ስለዚህ አባቴ ብሩካን እንዲህ ብዬ ልጨርስ። ሉቃስ 2 መጨረሻው ቁጥር ላይም ሲናገር ኢየሱስ ምን አለ ይላል? በእግዚአብሔርና በሰውም ፊት ምን አደረገ? ሞገስን አገኘ። ምን ያደርግልኛል? በዚህ ምድር ላይ ሞገስ ሰው ፊት አገኘው አላገኘው ምን ያደርግልኛል? በእግዚአብሔር ፊት ሞገስ ካገኘው ይበቃኛል የሚል ሰው አለ። ቃሉን በተረዳችሁ ሰዓት ላይ ግን ሳሙኤል በሰውም ፊት ሞገስ ማግኘት አስፈልጎት እንደነበር ለአገልግሎቱ ከተረዳችሁ፣ ኢየሱስም ምድር ላይ ላለው ለ3 ዓመት ተኩል አገልግሎት ሞገስ አስፈልጎት እንደሆነ ከተረዳችሁ እንደዚህ አይነት ጸሎት አትጸልዩ። እኔ በእግዚአብሔር ፊት ብቻ ሞገስ ላገኝ እንጂ በጌታ ፊትማ ሞገስ አግኝታችኋል። እናንተ በምትሰሩት ስራ ከናንተ በሚመጣ ጥረትና ስራ አይደለም፣ በክርስቶስ ኢየሱስ ሞገስ አግኝታችኋል። አብ አባት የኢየሱስን ስም በእናንተ ላይ ሲመለከት፣ ይህን የተቀበላችሁትን ወንጌል የዳናችሁበትን ህይወት በእናንተ ህይወት ላይ ሲመለከት ሁል ጊዜ ተቀባይነትን እንዳገኛችሁ ነው የሚያየው ሰማይ እናንተን ሲመለከት። ነገር ግን እዚህ ምድር ባለው ቆይታ ላይ ሰው አንዳንዴ በሩን ዘግቶ ነገሮች ሁሉ ጭልምልም ሲሉ፣ ነገሮች ከቀኝ ከግራ ነገሮች ሲነሱበት መጮህ አለበት፣ ሞገስ ብሎ መጮህ አለበት። እግዚአብሔር አንዳንድ ከተማ ልጆቹ ገብተው ከተማውን ወርሰው ሀገር ያወጣውን አዋጅ እንዲገለብጡ ሲያደርግ የሰጣቸው ሰው አይደለም፣ የሰጣቸው ሀብት ወርቅ ብር አይደለም፣ ሞገስ ነው የሰጣቸው። አሜን 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 አሜን። ሞገስ ሰጣቸው። ሲገቡ በቃ በዝብዘው ወጡ። ሲገቡ አዋጅን በአዋጅ አስገለበጡ። አሜን። ማን ነው ሞገስን ተቀብሎ የሚወጣ ሰው ዛሬ? ፈኔሁ ተካባራሃሽኪያቶሳ ሃሌሉያ አሜን፣ ሃሌሉያ አሜን። ያውላችሁ ነገስታት ወደ ብርሃን ይሽል አሕዛቦች ወደ መውጫሽ ጸደል ምን ይላሉ? ይመጣሉ። ብርሃን ማለት የሚታይ ነገር ነው አይደል? አንዳንዴ እናንተን ፐርሰናሊ ሰውየውን ፈልገው አይደለም፣ እላያችሁ ላይ የሚገለጠው ነገር ነው ሰውን የሚስበው። በዛ ሌሊት ግብፃውያን ቤት ውስጥ ከላይ እስከታች ለቅሶ ሆኗል። ከላይ እስከታች ጎረቤቱን ማጽናናት እስከማይችል ድረስ በእያንዳንዱ ቤት ውስጥ ከባድ ለቅሶ ሆኗል። ለምን መሰላችሁ? በኩር የተባለ ከፈርዖን ቤት ጀምሮ እስከ እስር ቤት ድረስ፣ ከዘበኛ ቤት ጀምሮ ወጥ ቤት እስካለ ድረስ፣ ከጫፍ እስከ ጫፍ ቤተሰብ ያለው ሁሉ በኩር ተመቶበታል። በኩር ሞተዋል። ከባድ ለቅሶ መጽሐፍ ሲናገር በግብፃውያን ሰፈር ውስጥ ከዛ በፊት እንደዛ አይነት ለቅሶ ተሰምቶ አይታወቅም። ከባድ ለቅሶ ውስጥ ነው ያሉት። ጥሩ ሙድ ውስጥ አይደለም ያሉት፣ ከባድ ሐዘን ውስጥ ነው ያሉት። ጠዋት ላይ እንግዲህ በዛኑ ሌሊት እስራኤላውያን ደግሞ የሞገስን መንፈስ ተቀብለው ወደ ግብፃውያን ሄዱ። አስቀድሞ እግዚአብሔር እንዲህ ብሎ ተናግሯል። ለሕዝቤ ለእስራኤላውያን በግብፃውያን ፊት ሞገስን እሰጣለሁ፣ ግብፃውያንን ቤት ይበዘብዛሉ ተብሏል፣ ተጽፏል መጽሐፉ። ግብፃውያንን ቤት ምን ይላሉ? ይበዘብዛሉ ተብሎ ተጽፏል። ያን ቀን ሞገስን ተቀብለው እስራኤላውያን እንደ ትላንትና አይደለም፣ በር አንኳኩ። የማንን በር? የግብፃውያንን በር። ሞገስ ባይቀበሉ ኖሮ ማንኳኳታቸው በራሱ ያናዳቸዋል። ግብፃውያንን እንዴት መጣችሁ ራሱ ሊሉ ይችላሉ። በሰርግ ቀን አይደለም፣ በደስታ ቀን አይደለም፣ ልጆች በተወለዱበት ቀን አይደለም፣ ሞት ባለበት ቀን ነው። ቤታቸው ሬሳ አስተኝተው ባለበት ቀን ነው በር የከፈቱት። ሰው ሊያጽናና ቀብር ሊደርስ ለቅሶ ሊደርስ መጣ ብለው በከፈቱት በር ላይ ፊት ለፊት እያንዳንዱ እስራኤላዊ ቆመዋል። እስራኤላውያኖች እጃቸውን ዘረጉና ቤት ውስጥ ያለውን ወርቅ አምጡ አላቸው። አሜን አትሉ? አሜን። እንግዲህ ጥሩ ሙድ ውስጥ ናቸው። አውጥተው የሰጧቸው ጥሩ ሙድ ውስጥ ስለነበሩ ነው እንዳትሉ፣ ለቅሶ አለ ቤት ውስጥ፣ ሰው ሞተዋል፣ ሬሳ ቤት ውስጥ አለ። አምጡ ሲሏቸው ግን ፈጠን ብለው ገብተው ያለውን ሁሉ አውጥተው እጃቸው ላይ ያስቀመጡላቸው። አሜን 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 አሜን።
ስለዚህ እስራኤላውያን ፊታቸውን ሲመልሱ ከወርቅ ጋር ከብር ጋር የ430 ዓመት ደሞዝ በወርቅ ነው የተሰጣቸው። አሜን 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 አሜን። አንዳንዶቻችሁ ዘሮቻችሁ ቤተሰቦቻችሁ በተለያየ አይነት አቅጣጫ ዋጋ የከፈሉበትን በእግዚአብሔር ሞገስ በጌታ በኢየሱስ ክርስቶስ ለ10 ዓመት ለ20 ዓመት ወደ እጆቻችሁ ያልገባ ነገር የጌታን ቤት ለማስፋት የብዙ ሰዎችን ሕይወት ለመቀየር በሞገስ ኃይል ወደ እጆቻችሁ ይግባ። አሜን ይግባ 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 በኢየሱስ ስም ይግባ በጌታ በኢየሱስ ስም። ያ ከፍታ ይግባ፣ ያ ድል ይግባ፣ ያ በረከት ይግባ፣ ያ ሀብት ይግባ። በጨለማ ውስጥ ያለ ወደ እጆቻችሁ ይግባ ይግባ በኢየሱስ ስም። የተወሰደ ምርኮ ይመለስ፣ ከቅርብ ከሩቅ በጌታ በኢየሱስ ስም ይመለስ። ወደ እጆቻችሁ ይግባ። አንድ ሰው ጮሆ እስቲ ገባ ይበል። ገባ። ድገሙ እስቲ ገባ። የመጨረሻ ገባ። አንዳንዶቻችሁ ስራ ቦታችሁ ላይ አብረዋችሁ ሊቆሙ ያልፈለጉ በራችሁን የዘጉባችሁ በተለያየ አይነት አቅጣጫ ሊያወርዷችሁ የሚፈልጉ ከዚህ ቀን ጀምሮ በጌታ በኢየሱስ ስም በምትቀበሉት ሞገስ በምትለብሱት ሞገስ በጌታ በኢየሱስ ክርስቶስ ስም ጠላቶቻችሁ ወዳጅ ይሆናሉ። ጠላቶቻችሁ ይረዷችኋል። ያስጨነቃችሁ ሰው መንገዳችሁን ይከፍታል። ሞገስ በአንድ ሰው ላይ፣ ሞገስ በአንድ ሰው ስራ ላይ፣ ሞገስ በአንድ ሰው አገልግሎት ላይ፣ ሞገስ በጌታ በኢየሱስ ስሙኝ። አንዳንድ ጊዜ በአገልግሎታችሁ እንኳን አገልጋዮች በጣም ትልልቅ ድንቅና ታምራት ራሱ ሳይገለጥ ጥቂቱን ስራ ጥቂቱን እርምጃችሁን የእግዚአብሔር ሞገስ በሕይወታችሁ ላይ ሲኖር በብዙ ተቀባይነት በምድር ላይ እንድትኖሩ ያደርጋችኋል። በአገልግሎቱ ላይ በስራው ላይ በእግዚአብሔር በሰጠው ፖዚሽን ላይ ሞገስ የሌለው ሰው ምን አይነት ሰው መሰላችሁ? በጣም ሰፈር የሚያደርግ ሰው ነው። ዋጋ የሚከፍል ሰው ነው። በብዙ አቅጣጫ አንዳንድ ነገሮች ዝም ብለው ሊያልፉት የሚገቡ ነገሮች መተው ፋይት አድርገውት የሚያልፍ ሰው ነው። ሞገስ የበዛለት ሰው ግን ሌላውን ሊጥል የመጣ ነገር እሱ ጋር ሲደርስ ግን እጅ ነስቶ ያልፋል። አሜን አሜን አሜን።